ዶኩን አለማድነቅ ንፉግነት ነው። የምር ነው የምላችሁ። ያገባው ጎል የሚገርም ነው። ሊቨርፑል ዛሬ በጣም ቀሽም ነበሩ። ሳላ ጥፍት ብሎ ነበረ። ይሁን አንዳንዴ አቻ እንዲወጡ ምናምን የምትፈልግበት ጨዋታ ላይ አቻውን አይሰጡም ራሱ ታውቃለህ። ይሁን ሊቨርፑል ላይ ሪያል ማድሪድ ሲጮት ሪያል ማድሪድ እንዲያሸንፍ ፈልጌ ነበር፣ ግን ሊቨርፑል አሸነፈ። አሁን ዛሬ ደግሞ አቻ ነበር፣ ግን ሊቨርፑል ጭራሽ ብቃቱን ሊያሳይ አልቻለም። ብቻ እኔ እንኳን ሲቲ ያሸነፈ ሊቨርፑሎች በጣም ለፍልፎ ነበረ። በጣም አርሰናል አቻ ሲወጣ በጣም ለፍልፎብን ነበረ። ሃላንድ ያን ፔናልቲ ሳተ፣ ግን ክሷል፣ ጎሉን አገባ። ዶኩ የሚገርም ነበር። እኔ ከኳስ ውጭ የሚያደርገው እንቅስቃሴ በጣም እያደነኩት ነው። የሆነ እንደዚህ ምናምን የሚላት ነገር በጣም የምትገርም ናት። ከሱ ውጭ ደግሞ ኦራይሊ ሳላን እኮ ንቅ አርጎትዋል። እናንተ ሳላ ቤንች መሆን አለበት ብዬ አስባለሁ። በተለይ አዲሱን ኮንትራክት ከፈረመ በኋላ 400 ምናምን ሺህ እየበላ ዝንጥ ብሎ ቁጭ ብሏል። አርነ ስሎት በዚህ ከቀጠለ መባረሩ አይቀርም። ብዙ የሊቨርፑል ደጋፊዎች እንዲባረር የሚፈልጉ ይመስለኛል። ግን የዛሬ ዓመት ዋንጫ ስለበላ ትንሽ ጊዜ መስጠት አለበት እላለሁ። እስኪ አርሰናል ቤተሰቦች ስቲል በ4 ነጥብ እየመራን ነው። ግን ሲቲ እንጃ። ሲቲ እንደዚህ ከኋላችን ሁሌ ሲያባረን የሆነ መጥፎ ነገር አለው። የ2 ዓመት 2 ጊዜ ተከታታይ እንደዚህ ያባሩን ነው ዋንጫውን የበላው። እኔ አልጣፈጠኝም። እንግዲህ አርሰናል እናየዋለን ከኢንተርናሽናል ጨዋታ በኋላ ቶተንሃም እና ቼልሲ ነው የምንጮት። እነሱን ካሸነፍን ትንሽ ወኔያችን ይመጣል ብዬ አስባለሁ። የአርሰናል ደጋፊዎች ምን ታስባላችሁ? ሀሳባችሁን እስኪ ኮሜንት ላይ አሳርፉ።